لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. السلام عليكم ورحمة الله وبركاته. نعوذ بالله من الشيطان الرجيم. قال الله تعالى: وقال نسوة في المدينة ሴቶች በከተማው አሉ في مدينة مصر በግብጽ ከተማ ውስጥ ሴቶች አሉ። امرأة العزيز የአዚዙ የተከበረው የንጉሱ ባለቤት ቱራዊዱ ፈታሃ ባሪያዋን ታባብላለች ብለው ተናገሩ። ሴትዮዋን ማማት ጀመሩ። عن نفسي ከነፍሱ ታባብለዋለች፣ በእኔ ላይ ዝሙት ፈጽም እያለች ታባብለዋለች፣ ትለምነዋለች ብለው ሴቶች ማውራት ጀመሩ። قد شغفها حبا ከውዴታ በኩል በጣም ልቧን ነክቷታል፣ ሰልቧታል ብለው አወሩ። ኢና ለነራሃ እኛ በእርግጠኝነት እናያታለን ፊ ضلال ሙቢን ግልጽ በሆነ ስህተት ውስጥ ሆና እናያታለን። እንዴት ባሪያዋን የንጉስ ሚስት በዚህ መልኩ ታባብላለች፣ እንዴት ትተምነዋለች በማለት ስህተት ውስጥ እንደሆነች እናያታለን አሉ። ይህን ወሬያቸውን እሷ ልትሰማ ነው። ፈለማ ሰሚዐት ቢመክሪሂነ በሴቶች ሴራ እሷ በሰማች ጊዜ በዚህ መልኩ መታማቷን ስትሰማ መኖሯን ስትሰማ እሷን ያጋጠማትን ፈተና እነሱንም እንዳጋጠማቸው ለማድረግ አርሰለት ኢለይሂነ ወደ እነሱ ላከችባቸው። ግብዣ አዘጋጀችና ሁሎችንም ጥሪ ያደረገችላቸው። ወአዕተደት ለሁነ ለነሱም አዘጋጀች ሙተከአን መደገፊያን ፍራሽን ፈርሻ ደገፍ ብለው ተመቻችተው ተቀምጠው ምሳ እንዲበሉ ይሄንን አደረገች። ወአተት ኩለ ዋሂደቲን ለእያንዳንዳቸውም ሰጠች። ሚንሁነ ከሴቶች ሲኪነን ቢላዋን ሰጠቻቸው። በጣም ስለት የሆነን ቢላዋ ለእያንዳንዳቸው ሰጠች። እንግዲህ ምግቡ ውስጥ እየተቆረጠ የሚበላ ነገር አለ። አትክልት ሊሆን ይችላል፣ ስጋ ሊሆን ይችላል። አላኩል ሐል እየተቆረጠ የሚበላ ምግብ ስላለ ለዛ ለእያንዳንዳቸው ቢላዋ ታደሉ ተሰጡ። ወቃለት በላለች የንጉሱ ባለቤት እኽሩጅ ዐለይሂነ ዩሱፍን ዐለይሂ ሰላም በአንድ ክላስ አስቀምጣቸዋለች። ቢላዋው ተሰጥቷቸው ባለበት እሱን ከነበረበት ክላስ በእነሱ ላይ ውጣ ብላ ትእዛዝ አስተላለፈች። ያው አለቃው ስለሆነች እሱም ትእዛዙን ለማክበር ብቅ ሊል ነው። ፈለማ ረአይነሁ ዩሱፍን ዐለይሂ ሰላም ሴቶች ባዩት ጊዜ አክበርና በጣም አድርገው አላቁት፣ በጣም አድርገው አከበሩት ውብ ስለነበረ። ወቀጣዕነ አይዲየሁነ እጆቻቸውንም ቆራረጡ፣ እጆቻቸውን ዘለዘሉ። ምንም ሳያውቁት ዩሱፍን እያዩ አትክልቱን ወይም የሚቆረጠውን ምግብ የቆረጥ መስሏቸው እየቆረጡ የነበረው የራሳቸውን እጅ ነው። ነገር ግን ልባቸው ውስጥ መሐባው የዩሱፍ መሐባ ስለገባ ህመሙ ምንም አልተሰማቸውም ማለት ነው። ወቁልነ ብለዋሉ ሓሸ ሊላህ ለአላህ ጥራት ይገባው፣ ይህን የመሰለ ሰው የፈጠረ ጌታ ጥራት ይገባዋል ብለው ተናገሩ። መሃዳ በሸራ ይህ ሰው አይደለም ብለው ተናገሩ ማለት ነው። ዩሱፍን ሲያዋቸው በቃ በሰው ምስል የተፈጠረ ሳይሆን በመልአክ ምስል የተፈጠረ መሰላቸው። ኢን ሃዛ ኢላ መለኩን ከሪም ይሄ እኮ አይደለም የተከበረ ያማረ መልአክ እንጂ ሌላ አይደለም ብለውም ተናገሩ። በዚህ ጊዜ እሷ ተመቻት። እሷን ያጋጠማት ፈተና እነሱ ላይም ደረሰ። ቃለት ብላለች የንጉሱ ባለቤት ፈዛሊኩነ አለዚ ሉምቱነኒ ፊህ አለቻቸው። ይህ እኮ ያ ነው በሱ እኔን የወቀሳችሁብኝ ያማችሁብኝ እኮ ነው ይህ ብላ ነገረቻቸው። ወለቀድ ራወድቱሁ ዐን ነፍሲ በዚህ ጊዜም ሐቁንም አወጣች። ከዚህ በፊት እሱ ነው ያባበለኝ የፈለገኝ ብላ ለባለቤቷ ተናግራ ነበር። አሁን ግን ሐቁን ነገር ልትናገር ነው። በእርግጥም እኔ ከነፍሱ አባብዬዋለሁ፣ የጠየቅኩት እኔ ነኝ። ግን ፈስተዐሰም እሱ ተጠበቀ ከጸያፍ ተግባር በአላህ ተጠብቆ ያው እምቢ አለ እንጂ ጠያቂቱ እኔ ራሴ ነኝ ብላ ለነሱ ሐቁን ነገር ተናገረች። አሁንም አልተመለሰችም። ወለኢን ለም የፍዐል ማ አሙሩ እኔ የማዘውን ነገር የማይፈጽም ከሆነ እኔ አሁንም ቢሆን ከሱ አልመለስም። ማድረግ ያለበት የማያደርግ ከሆነ ግን ለዩስጀነነ ወላሂ ይታሰራል፣ እስር ቤት ይገባታል። ወለየኩነን ሚነ ሳጊሪን ከተዋረዱትም ሰዎች ይሆናል። ታስሮ እንደ ማንኛውም እስረኛ ይዋረዳል እንጂ እኔ አልለቀውም ብላ አሁንም ተናገረች።
በዚህ ጊዜ ነብዩላህ ዩሱፍ አለይሂ ሰላም ተጨናነቁ። አማራጭ የላቸው። እስር ቤት እንደሚገቡ እሷ ተናገረች። ባሏ ደግሞ ንጉሱ ያለችውን ነገር የሚፈጽም ሰው ነው። ቃል ዩሱፍ አሉ ረቢ ጌታዬ ሆይ አስጅኑ አሐቡ ኢለየ እስር ቤት ገብቶ መታሰር ወደ እኔ እጅግ በጣም የተወደደና የበለጠ ነው። ሚማ የድዑነኒ ኢለይ እነሱ ጥሪ ከሚያደርጉልኝ ጸያፍ ተግባር እስር ቤት ብገባና ብታሰር ይሻለኛል ብለው ይሄኛውን አማራጭ ወሰዱ። ወኢላ ተስሪፍ ዐኒ ከኔ ባትመልስ ከይደሁነ የሴቶችን ሴራ አስቡ ኢለይህነ ወደ እነሱ እዘነበላለሁ። ነገሩ በጣም ሲበረታ ደግሞ ደጋግሞ ይሄ ነገር ሲጠየቅ ሰው ናቸውና ልቤ ወደ እነሱ እንዳይዘነበል መልስልኝ ብለውም ዱዓ አደረጉ። ወአኩን ሚነል ጃሂሊን ከአላዋቂዎች እሆናለሁ፣ ስለዚህ የእነሱን ሴራ መልስልኝ፣ እኔ ይሄኛውን ውሳኔ እስራቱን ልቀበል ይሻላል ብለው ዱዓ አደረጉ። ፈስተጃበ ለሁ ረቡህ ጌታቸውም ተቀበላቸው ዱዓቸውን። ፈሰረፈ ዐንሁ ከይደሁነ የሴቶችን ሴራ ከዩሱፍ አለይሂ ሰላም አላህ መለሰ። ሴቶች ተስፋ ቆረጡ። ከዚህ በኋላ ነገሩ እንደማይሳካ አወቁ ማለት ነው። ኢነሁ አላህ ሁወ ሰሚዑል ዓሊም አዋቂ ሰሚ የሆነ ጌታ ነውና የዩሱፍን አለይሂ ሰላም ዱዓ ሰምቶ የሴቶችን ሴራ መለሰላቸው። እስራቱ ግን አልቀረላቸውም። ثم በዳ ለሁም ለእነሱ እኮ ግልጽ ሆነ ይፋ ሆነላቸው። ለነማን? ለንጉሱና ለአማካሪዎች ለወንዶች ማለት ነው። ሚን ባዕድ ማ ረአውል አያት ምልክቶችን ካዩ በኋላ የዩሱፍን ነፃነት አይተው ምስክር ሁሉ መስክሮላቸዋል ዩሱፍ አለይሂ ሰላም። ነገር ግን ቢሆንም መታሰር አለበት የሚለውን ሐሳብ ሊያመጡ ነው። የሴትዮዋን ፍላጎት ስለነበር ለየስጁኑነሁ ቃኢሊነ ለነስጁነነ በአላህ ይሁንብን እናስረዋለን ያሉ ሲሆኑ ይሄ ራእይ ለነሱ ይፋ ሆነላቸው። ሐታ ሒን ኢላ ሙደቲን ገይሪ ማዕሉማ እስካልታወቀ ጊዜ ድረስ የተወሰነ ጊዜ መታሰር አለበት የሚለው ሐሳብ ለነሱ ይፋ ሆነላቸውና ወደ እስራት ሊወስዷቸው ነው ማለት ነው። ትናንት እንግዲህ ባልየው ዩሱፍ አዕሪድ አን ሃዛ ብሎ ወሬው እንዳይወራ ዩሱፍን አስጠንቅቋቸው ነበረ። ሚስጥሩ ወደ ሌላ ጆሮ እንዳይገባ፣ ምክንያቱም የእሱ ባለቤት ይሄንን አለች ማለት እሱም አብሮ ስለሚታማበት አደራ ብሎ ነግሯቸው ነበር። አላ ኩሊ ሃል ወሬው ተሰማ። እንተሸረ አልኸበር ፊል መዲና በከተማ ውስጥ የንጉሱ ሚስት እንደዚህ አደረገች፣ ባሪያዋን አባበለች፣ ጠየቀች የሚል ወሬ ተወራ። አንዳንድ ሙፈሲሮች እንደሚሉት 5 ሴቶች ናቸው በዋነኝነት ይሄን ነገር ያወሩት ይላሉ። በዛው በንጉሱ ዙሪያ የሚኖሩ የሹማምንት ሚስቶች ናቸው። እነሱ ሰሙና እንዴት ይሄን ትላለች እያሉ እሷን ማማት፣ መውቀስ፣ መዝለፍ ጀመሩ። ወቃለ ኒስወቱን ፊል መዲና ኢምራአቱል ዐዚዝ ቱራዊዱ ፈታ ዐን ነፍሲ የሚለው ያንን ነው። ዩኽቢሩ ተባረከ ወተዓላ አነ ኸበረ ዩሱፍ ወምርአተል ዐዚዝ ሸዓ ወንተሸረ ፊል መዲና አይ ፊ መዲነቲ ሚስራ በግብፅ ከተማ ውስጥ የዩሱፍና የንጉሱ ሚስት ሁኔታ ወሬው ተሰራጨ፣ ተሰማ። ሐታ ተሐደሰ ቢሂ ናስ ሰፊው ህዝብ እስከሚያወራው ድረስ ማለት ነው። በእነሱ ዙሪያ ያሉ ሰዎች ይህን ወሬውን ሲጀምሩ ሌላውም ተቀብሎ ያን ነገር ማውራት ጀመረ። ይሄን ደግሞ እሷ ስትሰማ በጣም በዚህ ነገር ተረበሸች። ምክንያቱም ደረጃዋ በጣም ከፍተኛ ነው። የንጉስ ሚስት ነች። ባሪያ ተብሎ ቤቷ ያለን ወጣት በዚህ መልኩ መጠየቋና ማባበሏ እሷን አይመጥናትም ተብሎ ስለሚታሰብ በጣም ያስነውራታል። ኢምራአቱል ዐዚዝ ቱራዊዱ ፈታሃ ወጣቷን ጎበዟን ባሪያዋን ታባብላለች። የንጉሱ ሚስት አነፍሲሂ ከነፍሱ እሱ ምንም ሳይፈልጋት እሷ እያባበለች ይሄን ነገር ትጠይቃለች የሚል ወሬ ተወራ። ቀድ ሸገፈሃ ሑባ ከውዴታ በኩል ሰልቧታል። ይሄ ሸጋፍ ማለት ልብን የሚሸፍነው ቆዳ ነው ይባላል። በጣም መሐባው እዛ ደረጃ ደርሷል ማለት ነው። ቀድ ወሰለ ሑቡ ዩሱፈ ኢላ ሸጋፊ ቀልቢሃ ወሁ ጊላፉ ልቧን ወደሚሸፍነው ነገር የመጨረሻ ነው። እዛ ከደረሰ ሰውየው ራሱን መቆጣጠር አይችልም። በውዴታው ያብዳል፣ ይሰክራል። የሚሰራውን የሚያወራውን አያውቅም ማለት ነው። በዛ ደረጃ ደርሳለች ይቺ ሴትዮ እያሉ ማውራት ጀመሩ። ኢና ለነራሃ ፊ ضላል ሙቢን ይህን ነገር በማድረጓ ግልጽ በሆነ ስህተት ውስጥ እንደሆነች ነው እኛ የምናያት። ከሷ የሚጠበቅ ነገር አይደለም ይህ ነገር ብለው ወሬውን አወሩ፣ አሟት።
ወዲያው እሷ ጆሮ ገባ ይሄ ነገር፣ ይሄ ሚስጥሩ እኮ ተሰምቷል፣ የሰራሽው ነገር በከተማ ውስጥ እየተወራ ነው የሚለውን ነገር ስትሰማ በጣም ደግሞ ልትረበሽ ነው። ፈለማ ሰሚዐት ቢመክሪሂነ ሴራቸውን በሰማች ጊዜ ያው በዚህ ነገር ላይ አውርተዋል። ተጨማሪ ሌላም ሴራ አለው ይላሉ። ሴራው ምንድን ነው? በዚህ አጋጣሚ ሴትዮዋን አምተው ሴትዮዋን አስቆጥተው ሌሎች ሴቶች ዩሱፍን ማየትም ይፈልጋሉ ይላሉ። ሴራው ይሄ ነው። ቃለ ሙሐመድ ብን ኢስሐቅ በል በለገሁነ ሁስኑ ዩሱፈ ፈአሕበብነ አየረይነ ዩሱፍን ከዛ በፊት አይተዋቸው አያውቋቸውም። ሴትዮዋ እንደዚህ እንደተፈተነችና እንደተሞከረች ሲሰሙ ይህን ሰውዬማ እንደምንም ብለን ማየት አለብን የሚል ሴቶች አሲሩ ማለት ነው። ለማየት ከሚመቻቸው ነገር ምንድን ነው? ሴትዮዋን አስቆጥተው ይሄ ሁላችሁ በዚህ ነው የተፈተንኩት ብላ ዩሱፍን እንዲታሳያቸው ፈለጉ። ፈቁልነ ዛሊከ ሊየተወሰልነ ኢላ ሩእየቲሂ ወሙሻሃደቲሂ ይሄ ነው መክሩ ሴራው። እሷ ግን ይሄን አታውቅም። እሷ በመታማቷ ነው የተቆጣቸው። ስለዚህ እኔ የተፈተንኩበትን ነገር እነሱ ማየት አለባቸው፣ እነሱ መፈተን አለባቸው አለችና እሷ ደግሞ ለባለቤቷ ነግራ ያው ሰዎችን ግብዣ ለጠራ ነው ሴቶችን ምግብ ላዘጋጅ ነው ብላ ነገረችው። እሱም ፈቀደ። ከዛ በኋላ ምግቡ ተዘጋጅቶ ጥሪ ተደረገላቸው ለሴቶች። ፈለማ ሰሚዐት ቢመክሪሂነ አርሰለት ኢለይሂነ ወደ እነሱ ላከችባቸው። ደዓትሁነ ኢላ መንዚሊሃ ሊቱደይፈሁነ እነሱን ግብዣ ልታረግላቸው ጠራቻቸው። እነሱም በውስጣቸው ያሰቡትን አስበዋል። እሷም ያሰበችውን አስባለች። በጥሪ መሰረት ሴቶች ተሰባስበው ሊመጡ ቻናል ቤተሰቦች ሰላም ጤና ይስጥልን። ቻናሉ ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። በሌላ ቁርአን ተፍሲር እንገናኛለን። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።